ሀረጎች እንደቀጠለ ነው። እኛም እንደቀጠልን እንገኛለን። ናታን ለማጥመድ የተሄዳችሁበትን መንገድ እውነት ለመናገር ጥሩ አይደለም። አሁን እንደዚህ የሆነ ከሸል ብሎ እንደዚህ እየከሰለ ያለ ልጅ አሁን እሱ በዚህ ያክል በዚህ እድሜው ስንት ነው እንዳትለኝ። ምን ነው እንደዚህ አመድ ያደረጋችሁት? አስፋልት በአስፋልት እየጎተታችሁ የእውነት ይህን በዚህ አሻዋ እንደው በዚህ አሸዋ ነው አልኩኝ። ያው በዛ አሸዋ ማለት ነው። ይሄን ያክል ስትስቡት ትንሽ እንትን አይላችሁም? ምን ጭካኔያችሁ በዛ ማለት ነው። እና አዎ በተለይ ይሄን ልጅ ላይ በረታችሁበት። የቀን ጅብ መሰላችሁ እንዴ? የቀን ጅብ እኮ ሲሄድ ከተገኘ ሁሉ ሰው ነው የሚያባርረው ማለት ነው። እና እንደው የማታ ይሻላል። የማታው ብዙ ሰው አያገኘውም። ያው ጨለማ አይደል? ይሄ ቀን ጅብ በአሁኑ ሰዓት ነገራችን ላይ እነሱም ደርቀዋልና ምናልባት ካያችሁ በአሁኑ ሰዓት ሚዲያ ላይ ከሰው እኩል ነው የሚራመዱ። ትንሽ እንደው እዛ ወደዛ ርቀው እንጂ ማለት ነው። አሁን ምላችሁ ፈልጌ ነው እንደ ቀንጅብ ይሄ ልጅ ተጫወታችሁበት እና ይሄን ያክል ሰው ልጅን ማስቃየት አግባብ አይደለም። እዚህ እንትን ላይ የሚሰቃዩ ሁለት ሰዎች ናቸው በብዛት ይፉይና እሱ ናቸው ማለት ነው። ያፌት ደግሞ አሰቃይ ነው። ተሰቃያለ አሰቃያለ። አሁን የተሄደበት እንደገና እስር ቤት መክተት ነው። አሁን የተሄደበት መንገድ ናታን እስር ቤት መክተት ነው። በምን እንዴት ነው የሚከተው? ሰሞኑ በፌክ የተገደለው ሰው እሱን እንደዚህ በመስቱ እንትን በካሜራ አሳይቶ በወንጀል ይፈለጋል። ሰው ገድሏል ነው ሌላል በቃ በአጭሩ ማለት ነው። ይሄ ማንም የማያምን የለምና ሽጉጡም የእውነት ነው የሚመስለው፣ ነገር ግን ፌክ ነው። አሁን ይሄ ፍራታ ቢያሳዩት የምር ፌክ ነው የምትነቅለው። እንዲሁም ደግሞ እህቱም እንደዚህ ብትታይ እህቷ ስነገራች ሰው አላስብ ብላለች። ያው አይበቃኝም ብላለች። ማሰቡ ተይት ወደዚህ ተመለሽ ስንላት ያው ይቀራታል መሰለኝ። ግን አሁን እየተመለሰች ነው ማለት ነው። ስለዚህ አሁን ምንድነው የተደረገው? ማንም ሰው ያምናል በዛ። ማንም መንገደኛ ራሱ ብታሳዩት ያው ሲገድለው ያሳያል። ስለዚህ ፌክ እነሱ ይሄን ነገር ፈጥረው የሰሩት ነገር ስለሆነ እውነት ይመስላልና በዚህ ደግሞ እስር ቤት መክተት አሁን የታሰበው እሱ ነው። እንግዲህ እስር ቤት ቤዛና ናታን አንድ ላይ አድርገው ያው እስር ቤቱ የሚቆጣጠረው በነገራችን ላይ ያፌት ነው። ታስታውሳላችሁ? ከዚህ በፊት ቤዛ ምን ነው ምግባት ወይ ምናምን ስትባል ምግብ እንዳይሰጠኝ ትእዛዝ ሰጥቷል ያፌት ብላለች። እና እስር ቤቱም ያው በትእዛዙ ይመስለኛል። እኔ ዝም ብዬ ሳስበው የግል እስር ቤቱም ይመስለኛል ይሄን ሰውዬ። ስለዚህ አሁን ወስዶ አንድ ላይ ያጉራቸዋል ማለት እንዳሁን ሌላ ማግኘት ያው ያስራቸዋል ማለት ነው ከቤዛና ከእሱ። ከዛ በኋላ ነው ምንድነው የሚደረገው? ኤፍራታ ያው ህልሙ ወይም ደግሞ እቅዱ እሷን ማግባት ነበር አይደል? እሷን ያግባል በግድም ሆነ በውድ ያው በቃ ጠለፋም ይሆን ምንም ተጠቅሞ የእሱ ማድረግ ነው የሚፈለገው። ይሄ ይሆናል ወይ አይሆንም ወይ ምናልባት ህልሙ ሊሆን ይችላል። ያቀደ ሁሉም ይሰራል ማለት አይደለም። ግን በግፍ እንደዚህ የሆነ ሰውን አስራችሁ ወይም ደግሞ ሰውን አግታችሁ በጉልበት ተጠቅማችሁ ነገር ልታደርጉ ትችላላችሁ። ነገር ግን የጊዜ ጉዳይ ነውና ከኋላ ግን ያው ሁላችሁም ገደል ይከታቸዋል። አሁን ያፌት የተጠቀመው ይሄ ነው ማለት ናታን እስር ቤት ያስገባል። ሌላ ያው ጽዮን ደግሞ እንደምታዩት ነው። ግን ወደ አእምሯ መመለስ አልቻለችም። የሚቀጥለው ደግሞ ማን ነው ያለው? ዳጊ ያው እንደምታዩት ነው። ሌላ ደግሞ ያው ገኒ ነች ማለት ነው። ገኒ በጣም ጥሩ ሰው ነች፣ ጥሩ እናትም ነች፣ ጥሩ ሰው ነች። እና የልጆቿ ያላትን ነገር በጣም እጅግ የሚደንቅ ነው። ስለዚህ እሷም በቃ ያለው ዙራ ጥምጥሙ ያለው ሰው ስለሚያውቀው አንድ ተቀሻቃሽ የሚንቀሳቀሰው ናታ ነው። ከዛ ደግሞ የፍራታ ነው። በተለይ ደግሞ የፍራታን ይፈልጋታል። ለምን? የእሱን ጉዳይ መጀመሪያ ስለምታውቅ በጣም ነው የሚፈልጋት። ስለዚህ በግድም በውድም አስገድዶም ቢሆን ከሱ ማድረግ ነው። ለዛ ነው ናታን ያን ድራማ ተጠቀሙት። ስለዚህ ናታንና እስር ቤት አንድ ላይ ይሆናሉ ማለት ነው ቤዛ። ስለዚህ በቃ ፈለገው ይሄ ብቻ ነው። ይሄ ይሳካል ወይ አይሳካው ሌላ ጥያቄ ይሆናል ማለት ነው። ሊሳካለትም ላይሳካለትም ይችላል። ነገር ግን አይሳካለትም። እንደዚህ አይነት ተንኮለኛ ሰዎችን አይሳካላችሁ፣ መጨረሻቸው ይከሽፋል ማለት ነው። ተሳካ ስትሉ እርግፍ ነው የሚለው። ስለዚህ እንደማይሆን አውቃችሁ በጊዜው ላሽ ብትሉ የተሻለ ነው። የፍራታን ማሰቃየት የፈረደባት ገኒም እንደዚህ ወይ ወጣ አትልም ብቻ
ይሄ ሁሉም ስራ እንግዲህ ያፌት ነውና የስራህን ይስጥህ ነው የምለው እኔ ሌላ ምንም አልልህም። ግን ያው ምንድነው የሚባለው እንትንህ ቅርብ ነው መውደቂያ ነው የሚባለው ወይም ደግሞ መጥፊያ ቅርብ ነውና ይሄን ያክል ቤተሰብ ማሰቃየቱ አግባብ አይደለም ብዬ አስባለሁኝ። እስቲ በቀጥሎ አብረን የምናይ ይሆናል። ሰላማችሁ ይብዛ። ባይ ባይ።